ምናልባት ብዙ የደከምክበትን አጥተህ አሊያም ደግሞ ሰው ከርቶ ይሆናል፣ ወይም የተቻለን ሁሉ አድርገህ አልተሳካልህም ይሆናል። እንደዚህ ባሉ ጊዜያት ግራ መጋባት፣ መከፋት፣ መቆጣት በጣም ቀላል ናቸው። ከዛም በተደጋጋሚ ይህ ነገር ለምን በእኔ ላይ ሀፕን ያደርጋል በማለት ራስን ታጨናንቃለህ። ብዙ ጊዜ በህይወታችን ውስጥ ነገሮች ትርጉም እንዲሰጡን እንፈልጋለን። ህይወታችን በእቅዳችን መሰረት እንድትሄድ እንፈልጋለን። ነገር ግን ብዙ ጊዜ እኛ እንዳሰብነው ሳይሆን ህይወት የራሷ መንገድ አላት። አንዳንድ ጊዜ ከወራት ወይም ከዓመታት በኋላ ነገሮች በአንተ ላይ ሀፕን ለምን እንዳደረጉ ትረዳለህ። ለምን? ህይወት እኛን ትምህርት የምታስተምርበት የራሷ መንገድ ስላላት። ስለዚህ በህይወታችን ውስጥ የትኛውም ነገር ሀፕን የሚያደርገው ምክንያት አለው ማለት ነው። አንዳንድ ጊዜ ውድቀት ትህትናን፣ ተስፋ መቁረጥ ደግሞ ትዕግስትን ያስተምረናል። አንዳንድ ጊዜ ደግሞ ሪጀክሽን እኛን ከተሳሳተ መንገድ ይጠብቀናል። እና ማስታወስ፣ አንዳንድ ጊዜ መከራ መሆን ያለብህን ሰው እንድትሆን ይረዳሃል ማለት ነው። ለምሳሌ አንድ ገበሬ ዘር ሲዘራ አስብ። ቆሞ ለሚመለከት ዘሩ እንደተቀበረና እንደተረሳ ይመስላል። ነገር ግን ብዙ ጊዜ መጨረሻ የሚመስለው ነገር ጅማሬው ነው። ለምን? ዘሩ ከማደጉ በፊት ጨለማ ውስጥ ማለፍ እንዳለበት ሁሉ በተመሳሳይ ሁኔታ ብዙ ሰዎች ወደ ስኬታቸው ከመድረሳቸው በፊት የግዴታ በጨለማ ውስጥ ማለፍ ይኖርባቸዋል። ዛሬ ላይ እንደ ውድቀት የምታየው ነገር ለትልቅ ነገር እያዘጋጀ ነው። ብዙ ስኬታማ የሆኑ ሰዎች በእንቅፋትና በውድቀት የተሞሉ ታሪኮችን አሳልፈዋል። በህይወታቸው ላይ ሪጀክት ተደርገዋል፣ ተንቀዋል፣ የተዘጉ በሮችንም ፌስ አድርገዋል። ነገር ግን እነዚያ ፈተናዎች እነርሱን ገንብቶ ለስኬት እንዲበቁ አደረጋቸው እንጂ ወደኋላ አላስቀራቸውም። አስቡት፣ ነገሮች ቀላል ቢሆኑላቸው ኖሮ ያሰቡትን ሰው ለመሆን ባልቻሉ ነበር። ይህም ለአንተም ህይወት ተመሳሳይ ነገር ነው። አሁን የሚገጥም የትኛውም ፈተና አንተን በውስጥ ጽናትና ብርታትን፣ ጥበብን እየገነባ ነው። ይህን ነገር ዛሬም ሆነ የዛሬ ዓመት ላትረዳ ትችላለህ። ነገር ግን አንድ ቀን ወደ ኋላ ስትመለከት ሁሉም ነገር በምክንያት ሀፕን እንዳደረገ ትረዳለህ። ስለዚህ ዛሬ ላይ አስቸጋሪ ሁኔታዎች ውስጥ ብትሆን ተስፋ አትቁረጥ። ወደፊት መሄድን፣ መማርን፣ ማደግህን ቀጥል። አሁን ላይ ያለህበት የትኛውም ነገር ያንተ የታሪክ መጨረሻ አይደለም። የሆነ ቀን ላይ ተነስተህ ወደ ኋላ ስትመለከት ነገሮች ሁሉ አንተ ወደ ተሻለ ቦታ እየመሩ እንደሆነ ትረዳለህ። አሁን ላይ ሁሉም ነገር አንተ እንዳቀድከው ላይሄድልህ ይችላል። ነገር ግን እያንዳንዱ ውጣ ውረድ አንተን የማስተማር የማሳደግና ወደሚቀጥለው የማዘጋጀት ኃይል አለው። እናም ሁሉም ነገር በምክንያት ሀፕን ያደርጋል የሚባለው ለዚህ ሊሆን ይችላል። አስብ እስቲ፣ አንድ መጽሐፍ እያነበብክ ነው እንበል። በታሪኩ መካከል ያለውን አንድ ገጽ ብቻ አንብበህ በሙሉ መጽሐፉ ላይ ምን እንደሚከሰት መረዳት አትችልም። ስለዚህ ሙሉ ታሪኩን ለመረዳት የግዴታ መጽሐፉን ከመጀመሪያው እስከ መጨረሻው ማንበብ ያስፈልግሃል ማለት ነው። ህይወትም እንደዚሁ ናት። አሁን ላይ እየኖርክ ያለ ህይወት የታሪክን አንድ ምዕራፍ ብቻ ነው። ስለዚህ የህይወት ሙሉ ታሪክ በአንድ አስቸጋሪ ምዕራፍ ብቻ ጀጅ ማድረግ አትችልም። ለምን? ገና ያልተጻፉ ገጾች፣ ያላየሃቸው በረከቶችና ያላገኘሃቸው እድሎች አሉ። ስለዚህ ማድረግ የሚገባ አንድ ነገር ራስን የምትጠይቀውን ጥያቄ መቀየር ነው። ለምሳሌ ይህ ነገር በእኔ ላይ ለምን ሀፕን አደረገ ከማለት ይልቅ ይህ ነገር ምን እያስተማረኝ ነው ብለህ ራስህን ጠይቅ። የዚህ አይነት ትናንሽ ለውጦች አመለካከትህ ሙሉ በሙሉ ሊቀይር ይችላል። ምንጊዜም አስታውስ፣ እያንዳንዱ ፈተና አንድ ትምህርት ይይዛል። በተመሳሳይ መልኩ እያንዳንዱ ውድቀት የእድገት እድል ይይዛል። እያንዳንዱ አስቸጋሪ ወቅት ደግሞ አንተ የማታውቀውን ጥንካሬ ሊያሳይ ይችላል። አንድ ነገር አስታውስ፣ ምንጊዜም በህይወት ውስጥ የሚያድጉት ከችግር የሚሸሹ ሳይሆኑ ከችግራቸው የሚማሩ ሰዎች ናቸው። ይህን ነገር ምንጊዜም አስታውስ። የአንዳንድ ነገር መዘግየት ምክንያት አለው። የተዘጋው በርም ምክንያት ሊኖረው ይችላል። የምታልፈው ትግል፣ የልብ ስብራቱ ምክንያት አለው። አሁን ላይ ላይገባ ላትረዳው ትችላለህ። አልተረዳህም ማለት ግን ምክንያት የለውም ማለት አይደለም። አንዳንድ ጊዜ የህይወት ታላላቅ ስጦታዎች ያልተጠበቁ መልኮችን ይዘው ይመጣሉ። አንዳንድ ጊዜ ደግሞ የተሳሳተ መንገድ የሚመስለው ወደ ትክክለኛው መንገድ ይመራሃል። ብዙ ጊዜ መጨረሻው የሚመስለው ነገር ጅማሬው ሊሆን ይችላል። ስለዚህ ዛሬ ላይ በአስቸጋሪ ሁኔታዎች ውስጥ ብትሆን ተስፋ አትቁረጥ። ምክንያቱም ሁሉም ነገር በምክንያት ሀፕን ያደርጋልና። እንግዲህ መልእክቱን አሪፍ ሆኖ ካገኛችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክም ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቻው።